ህያቤ ዛሬ ቀጠሮ አለሽ አይደል? በቃ ሂጂ፣ ረስቸው ነበር። የምን ቀጠሮ ነው? ከፍቅረኛዋ ጋር ቀጠሮ አላት። ከማን ጋር ማለት? አዲሱ ቤት ብቻዋን ልታድር ነው? ከፈለገችው ሰው ጋር ማደር ትችላለች። ደግሞ እኔ እናቱ አይደለሁም የምቆጣጠራት። እሺ ባለቀኔው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። አዲስ ተከታታይ ድራማ ይዤላችሁ መጥቻለሁ። ትርሲት ይሰኛል። እንግዲህ የድራማው ጭብጥ ወይም ደግሞ ድራማው የሚያጠነጥነው በዩኒቨርሲቲ ተማሪዎች ሁለት ሴት ጓደኛሞች እንዲሁም ደግሞ ሁለት ወንድ ጓደኛሞችን የያዘ ነው። በእነሱ ዙሪያ የሚያጠነጥን ነው። ይህን ነው ይዤላችሁ የመጣሁት ለዛሬ። መልካምና ደስ የሚል ድራማ እንደሚሆንላችሁ ተስፋ አደርጋለሁኝ። ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ቪዲዮውን ስትጀምሩ ደግሞ ላይክ በማድረግ ብትጀምሩት ደስታዬ ወደር የለውም። በበለጠ ደግሞ ላይክ፣ ሸር፣ ሰብስክራይብ ብታደርጉልኝ የበለጠ ደስታለሁ። እናመሰግናችኋለሁኝ። ቀጥታ ወደ ድራማ ወስዳችኋለሁ። እንግዲህ ክፍል 1 ትርሲት ድራማ ትርሲት ጋር ይደወላል። ስልክ ይደወላል። ትርሲትም ታነሳዋለች። አቤት ካለች በኋላ አይገርምህም? እንደፈከረው እኮ አደረገው። እንዴት አንዲት ተማሪ ራሷን አሳልፋ ለእንደዛ አይነት ነገር አልሰጥም ስላለች ብቻ ከትምህርት ቤት ትባረራለች? ሕግ በሌለበት ሀገር እኔማ የፈለገ ይሁን እንጂ አለቀውም። እስከ መጨረሻው እንጋፈጠዋል። ራሷን ይሄ ሁሉ እኮ ራሷን ስላስከበረች ነው ይሄ ሁሉ የሚደርስባት። አይ የሴት ልጅ መከራ እያለች በላሁን ወደ ህያቤ እየሄድኩ ነው፣ እሷ ቤት እየሄድኩ ነው አለችው ብላ ስልኩን ዘጋችው። ከዛም ህያብ ጋር ደረሰች። ህያብም እንግዲህ በአስተማሪዋ የቀረበላት አብረሽኝ ሁኚ ጥያቄ ውድቅ ስላደረገችበት መምህሯ ከትምህርት ቤት እንድትታገድ ወይም ደግሞ ውጤቷን ቀንሶ ኤፍ እንድትሰጣት አድርጎ ከትምህርት ቤት ለ1 ዓመት እንድትታገድ ወይም ደግሞ እንድትባረር ሆናለች ማለት ነው። ስለዚህ እሷ ደግሞ እያለቀሰች ነበር። ቤቷ ጎበዝ ተማሪ ነች። እናም ለቤተሰቧ የምትጠበቅ ተማሪ ስለነበረች በጣም ደንግጣለች። አላሰበችውም ይሄ ይመጣል ብላ። እናም ቤቷን ዶርሟን ዘግታ እያለቀሰች ነበር። ከዛም እንግዲህ ትርሲት ሄደችላት፣ አጽናናቻት፣ አቀፈቻት ምናምን። ግን ከዶርሙ በ5 ቀን ውስጥ እንድትለቅ ይግባኝ ማለት እንኳ የሚቻለው ውጭ ላይ ሆኖ እንጂ ዶርም ውስጥ ነው እንዳልሆነ ተነግሮኛል አለቻት። ትርሲትም በቃ ችግር የለውም የሆነ ዘዴ እንፈጥራለን አለቻት። እናቴን በምን አይነ ነው ማያት? ምን ብዬስ ነው የምነግራት? እንዴት ነው ከትምህርት ቤት ተባረርኩ ምላት? እያለች ያ በጣም ተጨንቃ ስታወራት እናትሽ እኮ ትኮራብሻለች እንጂ አታፍርብሽም። መቼም ከአንድ ከማታውቂው አስተማሪ ጋር ተጋደሚ ብላ እንደማትፈርድብሽ ተስፋ አደርጋለሁ። ስለዚህ ማንም ነው የሚኮራብሽ። መቼም ከዚህ ውጭ አንቺ በስንፍናሽ አልተባረርሽም። አገር ያወቀች ጎበዝ ተማሪ ነሽ። ስለዚህ አይዞሽ የኔ ውድ ጓደኛ፣ መረጋጋት አለብሽ። መፍትሄ አናጣም አለቻት። ስራ እየፈለግኩ ነበር ግን ማግኘት አልቻልኩም እያለች በድንገት ስልክ ተደወለላት። እሺ 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 የሚል መልስ ብቻ የምትሰጠው። ህያቤ ምንድን ነው እሺ የምትይ? ምን ነበር አለቻት። ስራ ፈልጌ እኮ የሆነ ፀጉር ቤት ልቀጠር ነበር እና 1008 ነው አለችኝ አለቻት። ማለት በቀን ነው ስትላት፣ ተረጉ ሄዳላሽ በወር ነው እንጂ አለቻት። እየቀለድሽ መሆን አለበት ስትላት፣ ምን አማራጭ አለኝ? ምንም አማራጭ ስላደለኝ እሺ ብያውም ለዛውም እኮ ለምኛቸው ነው አለቻት። በጭራሽ እንዲህማ አይሆንም አለቻት። እንደውም ደላሎች ጋር የሰው ቤት ገብቼ ለመስራት ስራ ፈልጉልኝ ብዬ፣ ግን አብዛኛው የሚገኘው ጎረምሳ ልጆች ያሉበት ስለሆነ ያንን ደግሞ በጣም ፈራሁት እንጂ የሰው ቤት ራሱ ገብቼ ልሰራ ነበር አለቻት። እንዴ ህያቤ ምን እያልሽ ነው? ምን ሆነሻል? እኛ ለመቼ እንሆንሻለን ብላ ተቆጣቻት። እና ምን አማራጭ አለኝ ስትላት፣ በቃ እናናግራቸዋላ እነዳጊን አለቻት። ከዛም ተያይዘው ይልቅስ አሁን እየጠበቁን ነው፣ ቤት መሄድ አለብን አለቻት። ተያይዘው
ወደነ አቤኔዘርና ዳጊ ጋር ሄዱ። በሌላ በኩል እነዚህ ሁለቱ ወንድ ጓደኞቻቸው የትርሲት ጓደኛ አቤኔዘር የሚባለው ነው ወይም አቢኒ፣ እናም የትርሲት የፍቅር ጓደኛዋ ነው። እሱ ደግሞ ዳጊ የሚባል ሌላ ጓደኛ አለው። አራታቸውም የዩኒቨርሲቲ ተማሪዎች ናቸው። ስለዚህ አቤኔዘር ወይም አቢኒ ባለሀብት ማለትም የባለሀብት ልጅ ነው። ስለዚህ ከዶርም ወጥቶ ቤት ተከራይቶ ነው ከጓደኛው ጋር የሚኖሩት። እናም ፍቅረኛው ጓደኛዋን ህያብን ይዛ ወደ እነሱ ሄደች። ያለውን ጉዳይ አስረዳቻቸው። እናም አሁን የግዴታ ከዶርም ውጭ ስለተባለች ያለንን ነገር እናርግና ቤት እንከራይላት አለቻቸው። እኔ ከራትሻለ ቢያንስ የሆነ ነገር ጨምሩበትና የ3 ወር እንክፈልላት ስትላቸው አይ አንቺ ጋር ያለውን ለአንዳንድ ነገር ለቤት አድርገው እኔ የ3 ወር እችልላታለሁ አላት አቤኔዘር። በጣም ደስ አላት ትርሲት፣ የኔ ውድ የኔ ፍቅር ምናምን ብላ ሳመችው። ከዛም እንግዲህ ደስ አላት፣ ህያብም ደስ አላት፣ አመሰገነቻቸው። በጣም ተደሰቱ ሁሉም። በዚህ መካከል እንግዲህ ትዝ አላት ትርሲት፣ ውይ ጓደኛዬ ቀጠሮ አለሽ አይደል? በቃ ተነሽ ሂጂ፣ እንዳይመሽ ረስቸው ነበር፣ መሄድ አለብሽ፣ ተነሽ ሂጂ አለቻት። እሷም እየፈራ ተባ እያለች ለመሄድ ወሰነች። በዛ መካከል ዳጊ ለሷ የሆነ የፍቅር ስሜት ያለው ይመስላልና ወዴት ልትሄድ ነው ማለቴ ቀጠሮው ከማን ጋር ነው አሏት። ከዛ ከፍቅረኛዋ ጋር ቀጠሮ አላት ብላ ህያብ ምንም ሳትናገር ትርሲት ነገረቻቸው። ከዛም አቢኒ ማለት ማን ነው ፍቅረኛ ምናምን የምትሉት አሏት። ትርሲትም ቆይ እናንተ ግን ክንፍ የሌለው መልአክ አርጋችሁ እሷን የምታያት እስከ መቼ ነው ብላ በንዴት ቃል ተናገረች ትርሲት። ህያብ ግን ወደ ቤቷ ሂዳለች። ከዛም እንግዲህ ህያብ ወደ ቤቷ ከሄደች በኋላ ትርሲትም እነዚህን ቃላቶች ከተጠቀመች በኋላ ወደ ውጭ ወጥታ ስልክ ደውላ እየመጣችልህ ነው ብላለች። እና መድኃኒቱን በጊዜ ስጣት እያለች ትዕዛዝ ስታስተላልፍ ይታያል። በዚህ ጋር በጣም የምትወዳት የልብ ጓደኛዋ ሁና ትታያለች። ግራ የሚያጋባ ነው። አንዳንዴ ወዳጅ መስለው የሚቀርቡን ምን ያህል ርቀት ሂደው ሊጎድን እንደሚችሉ ስለማናቅ እግዚአብሔር አምላክን ከጠላቴ እኔ እጠበቃለሁ ከወዳጄ ግን አንተ ጠብቀኝ የሚባለው አባባል ይሄ ነው። ወዳጅ መስለው የሚቀርቡን ይበልጥ ይጎድናልና ጠላቶቻችንን ስለምናቃቸው እንጠነቀቃለን። እናም ሊጎዱንም አይችሉም ስለምንጠነቀቅ፣ ወዳጆቻችን ግን በይበልጥ ሊጎዱን ይችላሉ እና ከዚህ ድራማ እሱን ነው እየተረዳው ያለሁት። እናም ውድ ተመልካቾቼ እንዲህ ብላ ትዕዛዟን ካስተላለፈች በኋላ ዳጊ ውስጡ ስላላመነለት በቃ እኔ ልሄድ ብሎ ትቷቸው ወጣ። ግን የሄደው እሷን የሄደችበትን ከማን ጋር እንደተገናኘች ለማየት ነበር። በድንገት ግን ያየው ነገር አስደነገጠው። ምክንያቱም ትዕዛዝ ያስተላለፈችው መድኃኒት እንዲሰጣት ስለነበር ያፈቅረኛል ያለችውን ሰው በእርግጥ ግን አታፈቅረውም። ጊዜያዊ እንደነበር ግንኙነታችን አውቅ ነበር። የሚሄደውም ለመጨረሻ ጊዜ እኔ እንደማልሆነው እሱን ማለት የኔ ምርጫ እንዳልሆነ ላሳውቀው ይገባል። ተስፋ እየሰጠው መኖር የለብንም ብላ ለዚህ ነው የምትሄደው። እንደውም ዛሬ ግን በቃ ጥሩ ያልሆነ የስሜት ላይ ነኝ፣ ምን አለ ሌላ ጊዜ ባገኘው ብላ ስትል ትርሲት አያይ በጭራሽ ዛሬ መሄድ አለብሽ፣ በማትፈልጊ ህይወት እስከ መቼ መቀጠል አለብሽ? ለሁለታችሁም እኮ የማትፈልጊውን ህይወት መናገሩ ለሁለታችሁም ጥሩ ነው፣ መሄድ አለብሽ ብላ ገፋፍታት እንድትሄድ ያደረገቻት እሷ ነች። ከዛም ደግሞ አለባበሷን አይታ አስተያየት ሰጠቻት። አይ ከልብስሽ ጋር የያሽ ፖርሳ አያምርም፣ የኔም ፖርሳ ያዥ ብላ የእሷን ፖርሳ ሰጠቻት። እንግዲህ በዚህ ጋር መድኃኒት እንዲሰጣት የተባለው ልጅ ወይም ደግሞ
ይወደኛል ብላ ህያብ የምታስበው ልጅ ካፌ እንደተቀጣጠሩ ሳታስበው መድኃኒቱ ሰጥቷት አፈዘዛት። ከዛም ከአንገቷ ላይ ሀብሉን ከጣቷ ላይ የጣት ቀለበት እንዲሁም ቦርሳዋን ይዞባት ተሰወረ። ግን እሷ ምንም አታስተውልም ነበር። ማለትም ለተወሰነ ጊዜ ደንዝዛ ነበር። ከዛ ስትነቃ ግን ምንም አላገኘችም። እያለቀሰች እያበደች ወደ ቤት ነው የተመለሰችው፣ ወደ ዶርም ማለት ነው። ከዛም በጣም ተናዳ ነበር። በዛም ጓደኞቿም እንግዲህ ትርሲትም ከፍቅረኛዋ ጋር እንዳደረች ግን ዳጊ እያየ ነበር ያንን ነገር። ቦርሳዋን ወርውሮ ሲሄድ ስላየ ዳጊ ሂዶ አንስቶ ቦርሳዋን ሲያይ በድንገት የትርሲት የወለድ መቆጣጠሪያ ቦርሳው ውስጥ አየ። ህያብን አልጠረጠራትም በዛ ልክና የህያብ መስሎት በጣም አዘነባት። በጣም ተናዷል። ከዛም እሷ እንደምን ቤት አድርሶ ግን ምንም እንዳልተፈጠረ አስመስሎ ነው የመጣው። ከዛም ትርሲት ጋር ጠዋት ላይ ስልክ ሲደወል እሷ እንዳበደች ጨርቋን ጥላ እንደሄደች ምናምን የተነገራት አስመስላ ያለች። ምን ሆነሻል ሲሏት ህያብ አብዳለች አሉኝ፣ ጨርቋን ጥላ ሄዳለች አሉኝ፣ ቶሎ መሄድ አለብን ብላ ቤቷ ድረስ ዶርሟ ድረስ ሄዱ። ግን ምንም አልሆነችም። ግን በጣም እያዘነች ነበር። ምን ተፈጥሮ ነው ምን ሆነች ነው ሲሏት የተፈጠረውን አስረዳቻቸው። ከዛ ተሳሳቁባት። አብደሻል እኮ ተብሎ እየተወራ ነበር ምናምን አላት። አቤኔዘር ያው ከሌላ ከምሰማ ብዬ ነው አሉ። እና እናንተም የመጣችሁት አብዳለ ብላችሁ ነው በላ ተሳሳቁና መስግናቸው ምናምን። ከዛ በኋላ ቤት ብንፈልግ ይሻላል እያለች ነበረ ትርሲት። እንግዲህ ወደ ተመልካቾቼ ቤት ፈልገው አገኝተዋል። እዛ ቤት ውስጥ እንግዲህ ምን ይፈጠር ይሆን? በሚቀጥለው ክፍለ ጊዜ ይዤላችሁ መጣ ይሆናል። ለዛሬ ግን በዚሁ ይበቃናል። ስለተከታተላችሁኝ ከልቤ አመሰግናለሁ። ሰላማችሁ ይብዛ።